ኖላዊ ባለፈው ክፍል እርግብ የምትባል ልጅ እናቷን ፈልጋ የቴሌቪዥን ፕሮግራም ላይ ቀርባ ነበር። ሜላትም የጠፋችባት ልጄ ናት በማለት እያለቀሰችና ቤተሰብ ሁሉ ተረብሾ ነበር። ሜላት ግን ነግቶ አድራሻዋን እስክታገኝ ድረስ አላስቻላትም። ጆሮና ጓደኛው ተጣልተዋል። ሀናን ጆሮ አኩርፋታል። ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ኖላዊ ክፍል 35 ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩ። ድራማው የሚጀምረው ባዩሽና ሜላት አንድ ላይ ተኝተው ነበር። ነገር ግን ባዩሽ ብተኛም ሜላት የሀሴትን ፎቶ ይዛ እያለቀሰች ነበር። አቤት ባዩሽ ስትጠራት አቤት ሀሴት በማለት ትደነግጣለች። ባዩሽም ትቆጣና የሀሴትን መጥፋት ሁሉም ሰው መጎዳቱን ትነግራታለች። ሜላት ግን በሐሳብ ወደ ኋላ ትመለስና ከሀሴት ጋር ያሳለፈችውን ትነግራታለች። ባዩሽም እንባ ቅር እያላት ለሀሴት እንደምትጨነቅና ለማግኘት እንደምትጓጓ እና እሷም እንደተጎዳች በፊት ቅዳሜና እሁድ ሀሴት እሷ ጋር እንዳሳለፈች እና ሁሌም እንደምትወዳት ትነግራታለች። በንግግራቸው መሃልም ባዩሽ ቅር ይላታል። አሁን ግን መተኛት ስላለብን በማለት ሜላትን እንድተኛ ነግራት ይተኛሉ። ሰላም ከሄደችበት ትመጣና ምናሴ ጋር ትገባለች። ምናሴም የሄደችበት ጉዳይ እንደተሳካ ይጠይቃታል። እሷም የቴሌቪዥን አቅራቢው ጋር ሄዳ ቢሆንም ቢሮ ሌላ ቦታ እንደሆነ ትነግረዋለች። ቢሮ ብትሄድም እንደወጣ ይነግሯትና እስኪጨርስ ብራ ብትጠብቀውም ዘበኛው እስካሁን ወጥተው ይሆናል ስላላት ሳታየው እንደወጣ ነግራ ታክሲ አታመቆየቷን ትነግረውና እራት ልትበላ ልትነሳ ስትል ምናሴ እራት እንደሰራ ይነግራታል። እሷም ማደጉና እራት ለመስራት እንደዚህ ማሰቡ ያስገርማትና ሊያመጣላት ይሄዳል። ሜላት ቁጭ ብላ አሁንም የሀሴትን ፎቶ ይዛ የድሮውን ትዝታ እያሰበች እናያለን። ድምጿን አውጥታ በሐሳቧ ትስቃለች። ባዩሽ ታያትና ደንግጣ ብድግ ብላ ለየልሽ እንዴ በማለት ትቆጣታለች። ፎቶውንም ከእጇ ትቀማትና ካሁን በኋላ ፎቶውን ይዛ ካለቀሰች ወጥታ እንደምትሄድ ትነግራታለች። ሜላትም እሺ ብላ ተኛለች። ምናሴም ገደም ብሎ በሐሳብ ስለ ሀሴት እያሰበ ነው። ሌላም ሶስተኛ እህት እንዳገኘና ሀና፣ ሰላም፣ ሀሴት እንዳሉት እያሰበ ሀና ግን ከአባቷ ሕክምና በኋላ ወደ አገሯ እንደምትሄድ እያሰበ ያዝናል። ብዙ ሀሳብ ውስጥ እየገባ እንቅልፍ እምቢ ብሎት ይገላበጣል። ሰላምም እንደዛው እንቅልፍ እምቢ ብሏት ቁጥር መቁጠርና ስላለፈው ነገር ማሰብ ከብዙ ወንዶች ጋር ግንኙነት እንዳላትና ብዙ ወንዶችን በማሰብ በሀሳብ ትሄዳለች። በዛም ግን እንቅልፏ አልመጣም። በመቀጠል በልጅነቷ ከሀሴት ጋር የነበራትን ታስባለች። የሀሴትን ጥሩነት አስባ ፈገግ ትላለች። ወደ ምናሴ ጋርም ሄዳ እንቅልፍ እምቢ እንዳላትና ስለ ሀሴት እያሰበች እንደሆነ እንደፈራችና አሁንም እናቴ እንደምትተወኝ እየተሰማኝ ነው በማለት ለምናሴ ስትነግረው ምናሴም እንዴት ይላታል። ከልጅነታቸውም እንደምታዳላና ለሀሴት ብቻ ቦታ እንደምትሰጣት ትነግረዋለች። ሀሴት ግን ጥሩ ልጅ እንደሆነችና ትምህርት ቤት ሲሄዱ የሚቋጠርላቸው ምግብ ራሱ አንድ አይነት እንዳልሆነና ሀሴት ግን አብራት እንደምትበላ ትነግረዋለች። ልጅነታቸውን እያሰበች እናቷ ግን እንደምታናዳትና አሁን ሀሴት ስትመጣ እንደምትተዋቸው ትነግረዋለች። እሱ ግን እንደዛ እንዳታረግ እነግራታለሁ ይላታል። ሰላምም ከሀሴትና ከእኔ ማንን ትወዳለህ ትለዋለች። እሱም ማንም የእሷን ቦታ እንደማይነካና ሀሴት ጥሩ ልጅ ብትሆንም እሷን እንደሚወዳት ይነግራታል። ሰላምም ፈገግ ብላ እንዳይከፋኝ ነው በማለት ትነግረዋለች። እሱም አይደለም ይላታል። ወደ መኝታዋ ቤት ትገባለች። በመቀጠል ሀና አባቷን እንዲነሳ ትነግረዋለች። አባቷም ሰዓት ገና እንደሆነና ቀስ ብሎ እንደሚነሳ ሲነግራት መርፌ እንዳለበትና እንደሚወጋ ሄዶ ትነግረውና እንዲነሳ ስትጠራው እሱም ትንሽ መቆየት እፈልጋለሁ ስላላት አጠገቡ ትቀመጥና በጣም እንዳመመው ትጠይቀዋለች። እየደበቃት እንደሆነና እያራቃት እንደሆነ ድሮ ብዙ ነገር እንደሚነግራት ትነግረውና
ታለቅሳለች። እሱም እንዳይከፋትና እንዳትደበር በማሰብ እንደሆነ ይነግራታል። በሐሳብም ይሄድና በልጅነቷ አንድ ቀን በፊቷ እንዳለቀሰና አንድ ቀን ከልቡ እንደከፋው ይነግራታል። አንዴ በልጅነቷ መለስ ብሎ በሐሳብ ይመለስና አንዴ በልጅነቷ ዳቦ መግዛት ስላልቻለ እያሰበ ያለቅሳል። በሷ ፊት ለመጀመሪያ ጊዜ ነበር ያለቀሰው። ሀናም እንዳይከፋው ብላ በቃ አራበኝም በልጅነቷ ያልብ መኖሯና በቃ አራበኝም ስትለው እሱም እሺ ብሎ እንባውን ይጠራርጋል። አሁን እማዬ ጋር እንሂድ ብላ መቃብር ስፍራ ሊሄዱ ብድግ እያሉ ሰፈራቸው አንድ ሰካራም ነበር። እሱ ነበር ዳቦ የገዛላት። አባትየው ግን ዳቦ ሲገዛልሽ ያልከፋኝ መስሎሽ ነበር፣ ያኔ ነበር ልቤ የተሰበረው ይላታል። እሷም ለምን አባዬ እሱ ገዝቶልኝ የለ እንዴ በማለት ከሀሳባቸው ተመልሰው መሳሳቅ ይጀምራሉ። አሁን ተነሽና ወደ ስራ ሂጂ፣ ፀሐዩ ሲወጣ እኔም እሄዳለሁ ይላታል። ሀና ምግብ መብላት እንዳይረሳ ነግራው ትሄዳለች። በመቀጠል ሰላም አልጋዋ ላይ ቁጭ ብላ በልጅነቷ እናቷ በጣም ስታሰቃያትና መንገድ ላይ እየረበሸቻት ታስታውሳለች። በቆሎ እናቷን ግዢልኝ እያለች በልጅነቷ እያስቸገረቻት እያለ ገንዘብ የለኝም ትላታለች። ያሹን አይቻለሁ በማለት ታስገዛትና መንገድ ላይ እየተራመዱ እያለ መንገድ ላይ ለሐሴት ኬክ ትገዛላታለች። ቅድም ገንዘብ የለኝም አላልሽም እንዴ አሁን ኬት አመጣሽ እያለቻት ታስቸግራት ነበረ። እሱን እያስታወሰች ምናሴም ሮጦ ሰላም ጋር ይመጣና ራሱን እንዳመመውና መተኛት እንዳለበት ነግሯል። ሊተኛ ሲል ሰላም ደንግጣ እንዳመመው ትጠይቀዋለች። ለእናቷ ልንገር ስትልም ይከለክላታል። በዛሬ በደስታዋ ቀን ልረብሻት አልፈልግም፣ ባይሆን ለሃና ንገሪያትና ሃና ስመጣ እንድታየው ይነግራታል። እሷም ደውዬ ነግራታለሁ በማለት ደውላ ትነግራታለች። ሃናም ወደ ስራዋ እየመጣች ጆሮን ታገኘውና አባቷ ጋር እንዲሄድ ፈልጋ እንደጠራችው ነግራ ህመሙ እየጨመረ መሆኑና ምንም ነገር ማድረግ እንዳልቻልኩ እያሰብኩ እየተጨነኩ ነው በማለት ትነግረዋለች። ጆሮም አትጨነቂ መፍትሄ እፈልጋለሁ ሲላት ሌላ ጣጣ ውስጥ እንዳይገባ ትነግረዋለች። ያኔ የመጀመሪያ ጊዜ ሲያገኛት ስልኳን እንደቀማትና ድጋሚ ሲያገኛት ስልኳን ደብቃው እንደነበረ ያስታውሳታል። እሷም እንደምታስታውስ ትነግረውና አሁን ስራ መሄድ አለብኝ ብላ የአባቷን አደራ ሰጥታ ትሄዳለች። ጆሮ ያን ሁሉ ነገር ካስታወሰች እንደምትወደው እያሰበ ይደሰታል። ራሱንም ይጠይቅና እንዴት በማለት እያጉረመረመ በደስታ ይሄዳል። ሜላትና ባዩሽም ሐሴትን ለማግኘትም ሊወጡና ሜላት ቀሚስ እየመረጠች ባዩሽም ትናደድባትና ልጅሽን ለማግኘት እንጂ ልትጣጪ ነው እንደምትሄጂው በማለት ትናገራታለች። እሷም ከለበሰችው ልብስ ጋር ታስተያይና ሳሎን ቁጭ ብላ እንደምትጠብቃት ነግራ ትወጣለች። በመቀጠል ጆሮና የሃና አባት ቤት ገብቶ ሰላም እያለው ደህና እንደሆነና በሐሳብ እንደሄደ ሲጠይቀው የሃና አባትም ስለ ሃና እየተጨነቀ እንደሆነና እሷ ልካው እንደመጣ ይጠይቀዋል። ሃና ቆሞ መሄድ እንኳን እንደማይችል እንደምታስብና ስለሱ በጣም እንደምትጨነቅ ይነግረዋል። ጆሮንም ምን እንዳለች ንገረኝ ይለዋል። ጆሮ ግን ምንም መርፌ እንዳለ ነግራኝ ነው ሂድ ያለችኝ በማለት ሲነግረው አባትየው በጣም እየተጨነቀችልኝ ነው ልጄ፣ ለሷ እየተጨነኩ ነው በማለት አብዝቶ ለሃና ይጨነቃል። በመቀጠልም ጆሮን የሃና አባት እንደራበው ጠይቆ ምግብ እንዲበላ ይነግረዋል። ጆሮም ብድግ ብሎ ምግብ ለመብላት ይነሳል። ሃናም የምትሰራበት ቤት ስትገባ ባዩሽ ሶፋ ላይ ቁጭ ብላ ሰላም ትላታለች። ሃና በጠዋት መነሳታቸው ገርሟት በጠዋት የት እንደሚሄዱ ትጠይቃታለች። የሆነ ቦታ ሊሄዱ እንደሆነ ባዩሽ ትነግራትና ሜላትን እየጠበቀቻት እንደሆነና ሜላት እየተሽቀረቀረች አልወጣም እንዳለቻት ትነግራታለች። ሃናም ሜላት ሁሌም ዘናጭ ናት፣ ለዚህም ትቆይብሻለች በማለት በንግግራቸው መሃል እማማ ያለቻት ነበር የምታናግራት። ባዩሽም እማማ ብለሽ አትጥሪኝ ትላታለች። ሃናም አስተካክላለሁ ይቅርታ በማለት ትጠይቃታለች። ባዩሽ ግን እትዬን እንደምትጠሪያት እትዬ ብለሽ ጥሪኝ ትላታለች። እሷም ትስማማና እሺ ትላታለች። ሜላትም በመሃል ትመጣና ሃናን ሰላም ትላታለች።
ሀናም ሰላም ካለቻት በኋላ ምናሴ ስላመመው ላየው ልገባ ነው ስትላት ሜላትም ትደነግጥና ምናሴ ልጄ ምን ሆኗል በማለት በጣም ትረበሻለች። ሀናም ደንግጣ አላወቅሽም እንዴ ትላታለች። ሰላም ደውላ እንደነገረቻት ስትነግራት ሜላት ብድግ ብላ ሮጣ ወደ ክፍሉ ትሄዳለች። ባዩሽም ተከትላት ትሮጣለች። ሀና ምንድነው ያረኩት እያለች በራሷ መናደር ትጀምራለች። ኖላዊ ክፍል 35 በዚያ በቃ። ክፍል 36 እንዲደርሶ ዩቲዩብ ቻናሉን ሰብስክራይብ ያድርጉ።